ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሳት የምንመለከታቸው ሊቨርፑሎች ትክክለኛው ሂሳብ ከቀረበላቸው አሌክሲስ ማካሊስተርን ሊሸጡ የሚችሉበት እድል እንዳለ እየተዘገበ ይገኛል። ዴቪድ ሊችም ዳርዊን ኑኔዝ ለሊቨርፑል አይመጥንም እያለን ይገኛል። ሊቨርፑሎች ከሪዮ እንጉማ ጋር በአዲስ ኮንትራት ዙሪያም እየተነጋገሩ እንደሆነ እየተዘገበ ይገኛል። በተጨማሪም የሊቨርፑል ሌጀንድ የሆነው ዲቮክ ኦሪጊም ከእግር ኳስ ዓለም ራሱን ማግለሉን ተነግሯል። እነዚህም በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትመለከቱት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎቹ የምናመራ ይሆናል። አብራችሁን ቆዩ። ዲቮክ ኦሪጊን በተመለከተው ዘገባ ስንጀምር በዛሬው ዕለት ዲቮክ ኦሪጊ ጫማ መስቀሉን ወይም ከእግር ኳስ ዓለም ሪታየር ማድረጉን በይፋ አስታውቋል። ዲቮክ ኦሪጊ 2014 ላይ ነበረ ከሊል ወደ ሊቨርፑል መዘዋወር የቻለው። እስከ 2022 ድረስም ለ8 ዓመታትን በሊቨርፑል መቆየት ይችላል። በዚህ ቆይታውም እንግዲህ አስደናቂ የሚባሉ ጊዜያቶችን ማሳለፍ ይችላል። በሊቨርፑል ደጋፊዎች ዘንድ የማይረሱ ጊዜያቶችን ማሳለፍ የቻለ ተጫዋች ነው። በተለይ ደግሞ ከኤቨርተን ጋር በመርሲሳይድ ደርቢ ጨዋታ ላይ 96ኛው ደቂቃ ላይ ያስቆጠራት ግብ፣ እንደዚሁም ደግሞ ከባርሴሎና ጋር 4-0 በሚያሸንፉበት ሰዓት ያስቆጠራቸው ሁለት ግቦች፣ በተለይ ደግሞ ትሬንት አሌክሳንደር አርኖልድ አሻምቶለት ያገባት የመጨረሻው አራተኛው ግብ፣ እንደዚሁም ደግሞ ከቶተናም ጋርም በሻምፒዮንስ ሊግ ፍጻሜ ላይ ያስቆጠራቸው ግቦች በሊቨርፑል ደጋፊ ዘንድ የማይረሱ ሞመንቶች ናቸው የነበሩትና በሊቨርፑል ደጋፊዎች ዘንድ እንደ ሌጀንድ የሚቆጠርም ተጫዋችም ጭምር ነው። በዛሬው ዕለት ግን ጫማ መስቀሉን በይፋ አስታውቋል። በተለይ ከሊቨርፑል ከለቀቀ በኋላ በኤሲ ሚላንና በኖቲንጋም ፎረስት ቤት እንግዲህ ራሱን ለማሳየት ከፍተኛ ጥረት አድርጎ ነበር። ነገር ግን በእነዚህ ሁለት ክለቦች የተሳካ ጊዜ ማሳለፍ አልቻለምና በጊዜ ገና በ31 ዓመቱ ከእግር ኳስ ዓለም መገለሉን ጫማ መስቀሉን አስታውቁ። ከዛ በኋላም በጻፈው መልእክትም በእግር ኳስ ውስጥ ማሳካት የምፈልጋቸውን ነገሮች ፐርፐዜን እንዳለ አሳክቻለሁ፣ አሟልቻለሁ። የልጅነት ህልሜንም መኖር ችያለሁ። በትልልቅ ውድድሮች ላይ መሳተፍ ችያለሁ። እንደዚሁንም ዋንጫዎችንም ማሳካትም እችያለሁ። እናም ለዛም ደግሞ ፈጣሪን አመሰግናለሁ። ከጎኔ ለነበሩ ለደጋፊዎች፣ ለክለቡ እንደዚሁም ደግሞ ለቡድን አጋሮቼ፣ ለቤተሰቦቼም ጭምር ከልብ አመሰግናለሁ። እናም አላማዬን ጨርሻለሁ በእግር ኳስ። ከዚህ በኋላ እንግዲህ ወደ ቀጣይ ስቴጅ ወደ ቀጣይ ህይወቴ ለመሸጋገርም ዝግጁ ነኝ የሚል አስተያየቱን ሰጥቷል። ከዚህ በኋላም እንግዲህ ዲቮክ ኦሪጊን ልንመለከተው የምንችለው በገቢ ማሰባሰቢያ ጨዋታዎች ላይ ነው። ምናልባትም በቀጣይ ዓመት ሊቨርፑሎች በአንፊልድ ለሚያዘጋጁት የገቢ ማሰባሰቢያ ጨዋታ ላይም እንግዲህ የሊቨርፑልን ማሊያ ለብሶ በድጋሚ ሲጫወት ልንመለከት የምንችልበት ከፍተኛ እድል አለ። ያ ቀንም እስኪደርስ ድረስ እንግዲህ በጣም እጓጉቻለሁ። እናንተ ግን ከዲቮክ ኦሪጊ የማትረሱት ሞመንት ወይም ደግሞ በጣም ትዝ የሚላችሁ ቅጽበት የትኛው ነው? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ኢንዲካይሊ ይዞት የወጣውን ዘገባ ነው የምንመለከተው። እንደ ኢንዲካይሊ ዘገባ ከሆነ ሊቨርፑሎች ከሪዮ እንጉማ ጋር በአዲስ ኮንትራት ዙሪያ ንግግር ጀምሯል እያለን ይገኛል። እንደሚታወቀው ሊቨርፑሎች ከዚህ ቀደም እንግዲህ የመጀመሪያ ፕሮፌሽናል ኮንትራቱን አስፈርሞታል። እስከ 2028 ድረስም የሚያቆይም ኮንትራት አለው። አሁን ላይ ግን ከዛም የበለጠ በሊቨርፑል ቤት እንዲቆይ አዲስ ኮንትራት ለማስፈረም ንግግር ጀምሯል እየተባለ ይገኛል። እንደሚታወቀው እንግዲህ 18 ዓመት ከሞላው በኋላ የፈለጉትን ዓመት ኮንትራት ሊያስፈርሙት ይችላሉ። እንደሚታወቀው በእንግሊዝ ሕግ መሰረት 18 ዓመት ያልሞላውን ተጫዋች ማስፈረም የምችለው ወይም ደግሞ የመጀመሪያ ፕሮፌሽናል ኮንትራትን ማስፈረም የምችለው ለወጣት ተጫዋች 3 ዓመት ብቻ ነው። ያንንም ደግሞ ባለፈው ሲዝን ሲያስፈርሙት መመልከት ችለናል። አሁን ደግሞ ከዛም በበለጠ ከ2028 በኋላ በሊቨርፑል እንዲቆይላቸው እንግዲህ አዲስ ኮንትራትን ለማስፈረም ንግግር ጀምሯል እያለን ይገኛል። አያይዞም እንደተናገረው ከሆነ ሊቨርፑሎች ሪዮ እንጉማ ቀጣዩ የሊቨርፑል ስታር ወይም ደግሞ የሊቨርፑል ወሳኙ ተጫዋች እንዲሆንላቸውም ይፈልጋሉ እያለን ይገኛል። በቅርቡ እንግዲህ ዴቪድ ኦሪስቲን ይዞት በወጣው ዘገባ መሰረት ባየር ሙኒኮች ሪዮ እንጉማን ለማስፈረም ፍላጎት እንዳላቸው ሲነገር ነበር። ነገር ግን ደግሞ ሊቨርፑሎች ሪዮ እንጉማን የመሸጥ ምንም አይነት ፍላጎት የላቸውም። አሁን ላይ ደግሞ ኢንዲካሊ ይዞት በወጣው ዘገባ መሰረት ከመሸጥ ይልቅ በሊቨርፑል ብዙ ዓመታትን እንዲቆይላቸው እንደሚፈልጉ ነው እየተነገረ የሚገኘው። እናም ኮንትራቱን ለማደስ እንግዲህ ከወዲሁ ንግግር ጀምሯል። በዚህ ሰዓት ላይ እንግዲህ ለሊቨርፑል ትልቁ አድቫንቴጅ የሚሆናቸው የአንዶኒ ኢራዮላ የሊቨርፑል አሰልጣኝ መሆን ነው። ምክንያቱም ደግሞ አንዶኒ ኢራዮላ በበርንማውዝ ቤት ለወጣት ተጫዋቾች ብዙ የመጮቻ እድል ሲሰጥ መመልከት ችለናል። እምነትም ሲጥልባቸው መመልከት ችለናል። በቅርቡ እንኳን ራሱ ራያንና ክሩፒ ላይ በደንብ የተመለከትነው ነገር ነው። ከዛ በፊትም እንግዲህ ሌሎች ተጫዋቾችም ወጣት ሆነው ብዙ እድል ሲሰጣቸው መመልከት ችለናልና በቀጣይ ዓመትም እንግዲህ ለሪዮ እንጉማም የተሻለ የመጮቻ እድል ይሰጧል ተብሎ ይጠበቃል። በዛ ምክንያት ምናልባትም ሪዮ እንጉማም አዲስ የሊቨርፑል ኮንትራት ይፈርማል ተብሎ ይጠበቃል። እናንተስ ሊቨርፑሎች እንደ ኢንዲካሊ ዘገባ ከሆነ
ኮንትራቱን ለማደስ ንግግር መጀመራቸው ላይ ያላችሁ ሀሳብ ምንድነው? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ዴቪድ ሊች የሰጠውን አስተያየት ይሆናል። በትናንትናው ዕለት ዳርዊን ኑኔዝ ከአልሂላል ጋር በስምምነት ኮንትራታቸውን መቅደዳቸው አይዘነጋም። ያንንም ተከትሎ ደግሞ ዳርዊን ኑኔዝ ወደ ሊቨርፑል መመለስ እንደሚፈልግ የተለያዩ ዘገቦች እየተናገሩ ነው የሚገኙት። ይህንንም ተከትሎ እንግዲህ ዴቪድ ሊች በሰጠው አስተያየት ዳርዊን ኑኔዝ ወደ ሊቨርፑል መምጣት የለበትም፣ ሊቨርፑሎች ዳርዊን ኑኔዝን መልሰው የሚያመጡት ከሆነ ትልቅ ስህተት ነው፣ ምክንያቱም ደግሞ ዳርዊን ኑኔዝ ለሊቨርፑል የሚመጥን ተጫዋች ስላልሆነ የሚል አስተያየቱን ሰጥቷል። አያይዞም በሰጠው አስተያየት ምናልባት ዳርዊን ኑኔዝ በቃ መካከለኛ ወይም ደግሞ አቬሬጅ የሚባል ጨራሽ ቢሆን ኖሮ ያገኛቸውን አጋጣሚዎች ግማሹን እንኳን ቢጨርስ ኖሮ ምናልባትም በዓለማችን ላይ ከሚገኙ ምርጥ አጥቂዎች መካከል አንዱ መሆን ይችል ነበር የሚል አስተያየቱን ሰጥቷል። ይህም ያለበት ምክንያት እንግዲህ በተለይ ባለፈው ሲዝን ከዛ በፊትም በነበረው ሲዝን በጣም ብዙ እድሎችን ሲያገኝ የተመለከትነው ተጫዋች ነው። ነገር ግን ደግሞ እነዛን እድሎች ባለመጠቀማቸው ምክንያት ብዙ ኳሶችን ሲስት ተመልክተናል። ሊቨርፑሎችም ዋጋ ሲከፍሉ ተመልክተናል። በተለይ ባለፈው ሲዝን እንደምታስታውሱት መሐመድ ሳላ 18 አሲስቶችን በፕሪሚየር ሊጉ ማስመዝገብ ችሎ ነበረ። ምናልባት ዳርዊን ኑኔዝ ከሳታቸው ኳሶች 2 ወይም 3 ኳሶችን ወደ ግብነት ቀይሮት ቢሆን ኖሮ መሐመድ ሳላ የፕሪሚየር ሊጉን የአሲስት የማድረግ ሪከርድንም ሰብሮ መውጣት ይችል ነበረ። ነገር ግን ደግሞ ዳርዊን ኑኔዝ በሚስታቸው ኳሶች ምክንያት መሐመድ ሳላ ያንን ሪከርድ ሳይሰብር መውጣት እችሏልና ሊቨርፑሎች ይህንን ተጫዋች በድጋሚ ማምጣት የለባቸውም እያለን ይገኛል። በዚህ ላይ እንግዲህ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደኔ ሀሳብ ግን በትናንትናው ዕለትም እንደነገርኳችሁ ከሆነ ሊቨርፑሎች የአጥቂ ክፍሉን ማጠናከር መቻል አለባቸው። እንደሚታወቀው መሐመድ ሳላ ክለቡን ይለቃል፣ ፌዴሪኮ ኬዛም ክለቡን ይለቃል ተብሎ ይጠበቃል። ሂጉ ኤኪቲኬ እስከ ፌብራሪ ወር ድረስ ወደ ሜዳ አይመለስም። ስለዚህ ሊቨርፑሎች ማጥቃት ክፍል ላይ ያሏቸው ተጫዋቾች 2 ብቻ ናቸው። አንዱ ደግሞ ሪዮን ጉማ ነው፣ ገና 17 ዓመቱ ላይ ነው የሚገኘው። አሌክሳንደር ኢሳክ ደግሞ በተደጋጋሚ ጉዳት የሚያስቸግረው ተጫዋች ነውና እነዚህን 2 ተጫዋቾች እንኳን አሉ ብለን ብንቆጥር ራሱ ሊቨርፑሎች 4 የማጥቃት ባህሪ ያላቸውን ተጫዋቾች የግድ ማስፈረም መቻል አለባቸው። ከነዚህ መካከል ደግሞ አንደኛው ዳርዊን ኑኔዝ ቢሆን ያን ያህል ትልቅ ችግር ላይኖረው ይችላል። ምክንያቱም ደግሞ ሂጉ ኤኪቲኬ እንደሚታወቀው ቀጣይ ፌብራሪ ወር ላይ በቀጣይ ዓመት ማለት ነው ወደ ሜዳ ይመለሳልና ዳርዊን ኑኔዝን እንደ አጥቂ የሚያስፈርሙት ከሆነ በነፃ ነው የሚያገኙት። እንደ ሶስተኛ አጥቂ ነው የሚቆጠረው ከአሌክሳንደር ኢሳቅና ከሂጉ ኤኪቲኬ በመቀጠል ማለት ነውና ሂጉ ኤኪቲኬ ወደ ሜዳ ሲመለስ ደግሞ ዳርዊን ኑኔዝ በእርግጠኝነት ቤንች ይሆናል። ቤንቹንም ደግሞ ይጠለዋል ተብሎ አይጠበቅምና ከዛ አንግል ከተመለከት ነው ዳርዊን ኑኔዝ ቢመጣም ችግር የለውም ብዬ ነው የማስበው። ነገር ግን ደግሞ ሊቨርፑሎች የረጅም ዓመት ኮንትራትም ደግሞ ማስፈረም የለባቸውም። እንደዚሁም ደግሞ በጣም ትልቅ የሚባል ሳምንታዊ ደሞዝም መክፈል የለባቸውም እና በትንሽዬ ሳምንታዊ ደሞዝ እንደዚሁም ደግሞ በአጭር ዓመት ኮንትራት የሚያስፈርሙት ከሆነ ለሊቨርፑል ጥቅም ይሰጣል ብዬ አስባለሁ። የእናንተን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ማካሊስተርን የተመለከተውን ዘገባ ይሆናል። ቤን ጃኮብስ ይዞት በወጣው ዘገባ መሰረት ምናልባትም በክረምቱ የዝውውር መስኮት ለአሌክሲስ ማካሊስተር ጥሩ ጥያቄ የሚቀርብላቸው ከሆነ ሊሸጡት እንደሚችሉ ነው እየተናገረ የሚገኘውና ማንኛውም ክለብ አሌክሲስ ማካሊስተርን ለማስፈረም ደህና የሚባል ገንዘብ ይዞ የሚመጣ ከሆነ ሊቨርፑሎች ተጫዋቹን ሊሸጡ የሚችሉበት እድል አለ ተብሏል። ከዚህ ቀደምም እንግዲህ በተለይ ሪያል ማድሪዶች እዚህ ተጫዋች ላይ ፍላጎት እንዳላቸው ነው እየተነገረ የሚገኘውና ምናልባትም ያንን ፍላጎታቸውን ወደ ተግባር የሚቀይሩት ከሆነና ተመጣጣኝ የሚባል ገንዘብ የሚያቀርቡ ከሆነ ተጫዋቹ ከሊቨርፑል ሊለቅ የሚችልበት ከፍተኛ እድል አለ እየተባለ ይገኛል። ይህንንም እንግዲህ ከዚህ ቀደምም በተደጋጋሚ ስንለው የነበረ ነገር ነው። በክረምቱ የዝውውር መስኮት አሌክሲስ ማካሊስተር ክለቡን የመልቀቅ እድሉ ከፍተኛ እንደሆነ ስንናገር ነበረ። አሁን ላይም እንግዲህ እንደ ቤን ጃኮብስ ዘገባ ከሆነ ሊቨርፑሎች ትክክለኛውን ሂሳብ እየጠበቁ እንደሆነ ነው እየተነገረ የሚገኘውና ያንን ትክክለኛ ሂሳብ የሚያገኙ ከሆነ ተጫዋቹ ሊለቁት ይችላሉ። በእርግጥ አሌክሲስ ማካሊስተር ብቻ አይደለም፣ ኮዲ ጋክፖም ትክክለኛው ሂሳብ የሚቀርብለት ከሆነ ሊለቁት እንደሚችሉም ነው እየተነገረ የሚገኘውና ምናልባትም በዚህ የክረምቱ የዝውውር መስኮት በሊቨርፑል በኩል የተለያዩ ለውጦችን በድጋሚ ልንመለከት የምንችልበት ከፍተኛ እድል አለ። በተለይ ደግሞ አዲስ አሰልጣኝ እንደመቅጠራቸው መጠን ይህንን አጋጣሚ ተጠቅመው የተለያዩ ለውጦችን ለማድረግ ያሰቡ ይመስለኛል። ምክንያቱም ለአንዶኒ ኢራዮላ ሁሉም ተጫዋቾች አዲስ ናቸው። ምናልባት ከሚሎስ ኬርኬዝ ውጪ ሁሉም አዲስ ናቸው። ለመጀመሪያ ጊዜ ነው በትሬኒንግ ቦታ እያገኛቸው ያሉትና ሌሎች አዳዲስ ተጫዋቾች ወደ ክለቡ ቢመጡም ራሱ አንዶኒ ኢራዮላ ላይ ያን ያህል ለውጥ ያመጣል ተብሎ አይጠበቅም። በዛ አማካኝነትም እንግዲህ ምናልባትም ሊቨርፑሎች የተለያዩ ለውጦችን ሲያደርጉ ልንመለከት እንችላለን። አሌክሲስ ማካሊስተር እንደዚሁም ኮዲ ጋክፖም ክለቡን ሲለቁ ልንመለከት የምንችልበት እድል አለ ብዬ አስባለሁ። የእናንተን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ።
ለአሁን ግን ይዤላችሁ የመጣሁት ዘገባዎች እነዚህን ይመስሉ ነበር። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።